ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ጥያቄ ነበረኝ። እሺ ጥያቄ እቁብ የሚሰበስቡ ሰዎች በኮሚሽን እቁብ ይሰበስባሉ። እሱ እንዴት ይታያል? ሰብሳቢው አካል የልፋቱንና የድካሙን ቢታስብለት እሱ ወለድ አይሆንም ቢሰጠው። እሺ እሺ፣ አመሰግናለሁ። ሰላም አለይኩም። አለይኩም ሰላም። እንዴት ነው? ሰላም ነው አለን አልሐምዱሊላህ። እሺ ጥያቄ ነበረኝ። ምን ይላል? በሐዲስ ላይ ነው እና عن أبي مسعود الأنصاري رضي الله عنه أن رسول الله صلى الله عليه وسلم نهى عن ثمن الكلب ይላል። እሺ የአላህ መልእክተኛ ከውሻ ዋጋ ከልክለዋል። ውሻን ሽጦ መብላት ገንዘቡን ለማለት ነው። አዎ እና እንትን ለምን የውሻ ብቻ ሆነ ለማለት ነው። ምክንያቱም ውሻን ለሶስት ዓላማ ብቻ ካልሆነ በስተቀር ማሳደግ ስለማይቻል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለሶስት ዓላማ ለፈለገ ሰው ብቻ ነው የፈቀዱት። ከዚያ ውጭ ግን አይፈቀድምና ነው። በሌላ ሐዲስ ይተረጎማል። الحديث يفسر بالحديث ሐዲስ በሐዲስ ይፈሰራል ይተረጎማል አይደል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ለሶስት ዓላማ ብቻ ነው የፈቀዱት። ከዚያ ውጭ የሚገዛና የሚንከባከብ የሚያሳድግ ቤት ውስጥ አስገብቶ ይሄ አልተፈቀደም። አንደኛ ለእንስሳት መጠበቂያ። የገጠር ሰዎች አይታችሁ ከሆነ በእንስሳታቸው በውሻቸው እንስሳቶቻቸውን እንትን ይላሉ፣ ያስጠብቃሉ። የገጠር ሰው አይታችኋል። ፍየል፣ በግ፣ ከብት ምናምን ሲነዳ አብሮ ውሻ ያስከትላል። የዛኔ እሱ እያረሰ ከሆነ ሰውየው ምናልባት የሆነ ተኩላ ምናምን ቢመጣ ያ ውሻ በመጮህ ምልክት ይሰጣል። አገልግሎት ላይ ዋለ ማለት ነው። ሁለተኛ ለአደን እታቸው ከሆነ ለአደን ይጠቀሙባቸዋል። ቢስሚላህ ብሎ ይሄን ውሻ ስለምሎት ቢስሚላህ ብሎ ይልከዋል። አድነው የሚመጣው ሐላል ነው። አላህ በቁርአን ላይ ሱረቱል ማኢዳ ላይ ይናገራል። ሙከሊቢና ቱዓሊሙነሁነ ሚማ ዐለመኩሙላህ ፈኩሉ ሚማ አምሰክና ዐለይኩም። አላህ ካሳወቃቸው እውቀትም የምታሳውቋቸው የሆኑ ውሻዎቻችሁ አለ። ከዚያም ፈኩሉ ሚማ አምሰክና ወዝኩሩ ስመላህ ዐለይህ፣ እነሱ ቢስሚላህ ብላችሁ የላኳቸዋቸው ከዚያ ይዘውት የመጡትንም ብሉ፣ በዚያም ላይ የአላህን ስም አውሱበት እያለ ይናገራል። ስለዚህ ሁለተኛ ለአደን አገልግሎት ተፈቅዷል። ታቻለ አይደል? ሶስተኛ የተፈቀደው ደግሞ ለምንድን ነው? ለቤት መጠበቂያ። ለቤት መጠበቂያ አይታችሁ ከሆነ ሰፊ ከተማዎች ላይ ውሻን ለቤት መጠበቂያ አገልግሎት ያውሉታል። ቤቱ በር ላይ ይቀመጣል። ምናልባት አዲስ እንግዳ ወይም ሌባ ይመጣ ጊዜ እዛኔ በመጮህ ምልክት ይሰጣል። ስለዚህ ለሶስቱ አገልግሎት ተፈቅዷል። ከዚህ ውጭ ላሉት ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እየከለከሉ ያሉት እሱ ላይ ማለት ነው። ምክንያቱም እነዚህም በሌላ ሐዲስ ስለፈቀዷቸው። እሺ ገባሽ? እሺ አመሰግናለሁ። መርሐባ። አዎ እሺ السلام عليكم ورحمة الله وبركاته. አለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ኡስታዝ ጥያቄው አያቴ በሕይወት እያለ የለም። አያቴ በሕይወት እያለ የለም። በህይወት እያለ የለም። ይሰማል? አያቴ በህይወት እያለ አያቴ በሕይወት እያለ የለም። የጌታ ሰው አዎ ከዛሳ በይ ከዛ እዛ ጋር ሞቷል፣ እዛ ጋር ጅብ በልቷል፣ እዛ ጋር እንትን ሆኗል የሚባለው ምንም ነገር ፍንጭ የለንም። አባቴ በጣም ፈልጎ አጥቷል። ከዛ ለአያቴ እንደ ሰደቃ ይደረጋል። ከዛም ደግሞ እኔ እዚህ መካን አለሁት ኡምራ ለአያቴ ብዬ ኡምራ አድርጋለሁ። ያስ እንዴት ይሆናል ማለት ነው? በህይወት ይኑር አይኑር አይታወቅም ለማለት ፈልጋ ነው። ለማንኛውም ይቅርታ ለእሱ ሰደቃ ዱዓ እስትግፋር ማድረግ ይቻላል፣ ችግር የለውም። እና ዑምራም ከቻልሽ እዛ መካ ከሆነ ያለሽው ለመካ ያለሽበት ስፍራ ከ80 ኪሎ ሜትር በታች ከሆነ ችግር የለውም፣ መሕረም አያስፈልግም። ከዚያ በላይ ከሆነ መሕረም ያስፈልግሻል።
ዑምራ ማድረግ ትችላለሽ። እሺ ዑምራ አሪፍ ያለው ዑምራ። እሺ ቀጥል ደግሞ አባቴ አባቴ በአባቱ ምክንያት ብዙ ጓደኞቹ ሲመክሩ ሰማለሁ፣ ግን እኔ መጠየቅ ፈርቻለሁ። አላህ የሚያስቆጣ ቦታ ለአባቱን ፍለጋ እንደወሰዱ በልቤ አውቃለሁ፣ ግን መጠየቅ ፈርቻለሁ። ጠይቄ ያኔ እስትግፋር እንደማደርግ ላድርጎ ወይስ ለአባቴ ምን ልበለው? አሁን ለምሳሌ አባቴ አሁን አላህ የሚያስቆጣ ቦታ ማለት አላህ የሚያስቆጣ ቦታ ማለት እዛ ጋር ብትሄድ እኮ አባቴ ያለ አቅጣጫ ይነግረዋል ምናምን ብሎ ጓደኞቹ እንትን ስሉ ሰምቻለሁ። ያኔ ሽርክ ምንድን ነው አላህ የሚያስቆጣ? አሁን የተናገርሽው ላይ ልጅ ሽርክ አሁን ለምሳሌ አሁን ሽርክ ነው ምንድን ነው የሚባለው? አሁን ጣዋንት ነው ምንድን ነው? አሁን እዛ ጋር ብትሄድ እኮ ይነግረዋል ማለት የሆነ የሚነግሩት ሰዎች ወልይ ነው ምንድን ነው? እንደዛ አይነት ነገር ቦታ ወስደዋል። እና ጥያቄው አሁን አባቴን መጠየቅ ፈርቻለሁ፣ ግን በልቤ አውቃለሁ። ግን አባቴን ያ ነገር ጠይቄ እስትግፋር እንደሚያደርግ ላድርገው ወይስ ዝም ብል እንዴት ይታያል ማለት ነው? አባቴን ጠይቄ ማለት አባትሽ አሁን አለ እንደ አብሮሽ አግኝታችሁታል? አባታችሁን አገር ቤት ነው አለው። ታዲያ ምንድን ነው ወንጀል መሆኑን አላህን እንደሚያስቆጣ እዚህ ነው የሰማሁት። ማለት ጠንቋይ ቤት ሄድሽው አንቺ ነሽ ይሄንን ነገር የጠየቅሽው ወይንስ ሌላ ሰው ሄዶ ጠይቀው? አባቴ ጓደኞቹ አባቴ ሄዶ እንደሚጠይቅ ነግረዋሉ። ከዛ አባቴ ጠንቋይ ቤት ሄዶ ጠይቋል ማለት ያኔ የሆነ ነገር ወስዶ ሳይሆን ጠይቋል። እሺ አባትሽ ወደ ጠንቋይ ቤት ሄዶ ጠይቋል እና ይሄ እንዴት ነው? ወንጀል ነው ወይንስ አይደለም? ተውበት እንዲያደርግ ነገር ወደ ጠንቋይ ቤት መሄድ አይቻልም፣ የሩቅን ለማወቅ ተብሎ ወይም የጠፋን ነገር ለማስገኘት ተብሎ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን አታ ዐራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጠንቋይ ዘንድ በመሄድ ስለሆነ ነገር ጠይቆ ያመነና የተቀበለ ሰው ያ ጠንቋይ ያለው እውነት ነው ያለ ሰው ይሄ ይክዷል ብለዋል። እሺ አንዳንድ ሰው አያምንም፣ ግን ሂጅ እስኪ እንደው ልጠይቅ ግን የሚለውን አላምነውም ለማወቅ ያክል ብሎ የሚጠይቅ ሰው አለ። ይሄኛው እስከተባለ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን አታ ዐራፈን ፈሰአለሁ ዐን ሸይእን ለም ትቅበል ለሁ ሰላት 40 የውማ። የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጠንቋይ ዘንድ በመሄድ ስለሆነ ነገር የጠየቀ ሰው ባይቀበልም እንኳን የዚህ ሰው የ40 ቀን ሶላቱ ተቀባይነት የለውም አሉ። ግን ከእስልምና አልወጣም።